ይዛል ንገረኛ ወንድሙ ይጨክናል የመጨረሻውም ዘመን ይመጣል ብሏልና ቅዱስ ቃሉ እና አሁን አብርሃም በምንም ሁኔታ ውስጥ መዳን ካለበት ልጁ ላይ የሰሩትን ሰዎች አወቅ ይመስለኛል። ሌላ ማን ያሰራው? ከወንድሙ ውጭ ማን ያሰራው? ቀጥታ ለበል ስልጣን የለህም። ቤተሰቦቹ እንዲያውቅ ፈልጋለሁ። እናንተ ቤተሰቦቹ ከእናት ከአባት በላይ ከወንድም በላይ ሆናችሁ ቤተሰቦች አላችሁ። ልጁ እዚህ ውስጥ ሲገባ እዚህ ጥንቆላ ስራ ውስጥ ነው ያለው። አሁን እዚህ ደርሻለሁ ያሉኝ ቦታ ደርሰን ደግሞ ያለው ነገር ምን አይነት ነገር ልትፈጠረ ለመጠየቅ እንሞክራለን። እዚህ ውስጥ ስገባ ግን ማንን ተማምኜ አይደለም የፈጠረኝን አምላክ ተማምኜ ነው። ምንም እኔ ላይ ስልጣን እንደሌለው አውቃለሁ። እስቲ የገባው እገኛለሁ። ማድረግ ያለብን ነገር በሙሉ እስኪ አጠገብ ላይ ያለው ቅጠል ሄላሩን ልትነግረኝ ትችላለህ? ለአንተ አልታዘዘም። አንተ ለኔ አልታዘዝከኝ። አንተ በምን ሲባል ልታዘዝህ? እኔ የምታዘዘው ለራሴና እኔ ለሚከተሉ ሰዎች ብቻ ነው። ካንተ የበላይ ፈጣሪ አለ። ምንም ፈጣሪ አለ። እዚህ ጋር ያቆመኝ ፈጣሪ ነው። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች ሀገር ውስጥም ከሀገር ውጭም ያላችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ደግሞ የመጣሁላችሁ ባለፈው አሳየን ባላችሁኝ መሰረት ላሳያችሁ ነው የመጣሁት። እንደምታዩት አስፈሪ ቦታ ነው ያለሁት። በጣም የሚያስፈራና የሚያስጨንቅ ቦታ ነው ያለሁት። እዚህ ቦታ ያለሁት አብርሽ ላይ እንዲፈዝና ራሱን ኮንትሮል እንዳያደርግ ያደረገውን ማማ እንደሆነና ምን አይነት ድግምት እንደተሰራ ማን እንዳሰራበት እያንዳንዱ ነገር ላውቅ ነው የመጣሁት። እያንዳንዱ ነገር ላሳያችሁ ከናንተ ጋር ነው ምገባው። እዚህ ነው ተብያለሁ። መረጃ በሙሉ ሰብስቤያለሁ። ጠንቋይ ያለበት በሙሉ ሰብስቤያለሁ። አብርሃም ደግሞ ምን ሲደረግለት እንደሚድንና ምን እንደተደረገበት እዚህ ውስጥ እየገባሁ ነው። እኔ ፈጣሪ ይጠብቀኛል፣ ምንም አልሆንም። ፈጣሪን ያያዝ ሰው አይፈራም፣ ምንም አይልም። ከዚህ በኋላ ግን ያለው ነገር ጠንቋዩ ምን እንደሚል ማን እንዳስደረገበት ጠንቋዩ አግኝቼ ለማውራት ሞክራለሁ። ጠንቋዩ ደግሞ ምን እንደተቀበረ እያንዳንዱ ነገር ያለው ነገር ይነግረናል ብዬ አስባለሁ። በተቻለኝ መጠን ግን ለእናንተ እውነታውን ለማውጣት ሞክራለሁ። እናንተም እያንዳንዱ ነገር ተከታተሉኝ። ይሄው እየገባሁ ነው የምገኘው። ይሄ አስፈሪ ቦታ ፈጣሪን ተማምኜ ነው የምገባው። ምክንያቱም እዚህ ጋር በጣም የሚያስፈራ ቦታ ነው። እንደምታዩት አይደለም ጭው ያለ ቦታ ነው። እኔ እንጃ ለኔ ፈጣሪ ያለኝ ምንም አይፈጠርም። በቃ አሁን ጭንቀቴን ልሱልተውና ይሄ ልጅ እኔ ወደ ራሴ ያው ማስበው ነገር ምን እንደተቀበረበት ምን እንደሆነ ራሱን እንዳይቆጣጠር ልጄ ሚስቴ ብሎ ፍዝዝ ብሎ እንደዚህ ራሱን መናገር የተነገረውን ብቻ እንዲያወራ የተደረገበት ነገር ምን እንደሆነ ማወቅ ስላለብን ዛሬ ላይ እኔም በቃ እስ ያለው ነገር ለኦዲየንስ ልናገርና መፍትሄ የሚያበጅ አካል ካለ ያበጅ። ይሄ ቪዲዮ ደግሞ ለወላጆቹ ለቤተሰቦቹ ለጋሽዬም ቢሆን ማድረስ ካለባችሁ እንድታደርሱ ነው ወደ እናንተ የመጣ ነው። ለምን ሰው በዚህ ልክ ተንገላቶ መሞት የለበትም። እኔ ሄርሜላን አፍቅር ያለው ብያችኋለሁ። ሄርሜላ ሳፍቅር ግን አሁን አንዴ የተረዳሁት ነገር ቤተሰቦቹ እሱም ሄርሜላን ትቶ ወደ ትዳሩ ይመለስ፣ ግን ወደ ትዳሩ ይመለስ ስል በዚህ መልኩ ሊመለስ አይደለም ፍላጎቴ። አሁን ሳይው ነገሮች እየበረቱ በመጡ ሰዓት ግን መፍትሄው ለማግኘት መሞከር አለብኝ። እዚህ ጫካ ውስጥ ምገባው አሁንም ደግሞ ቤተሰቦቹ እንድትረዱ የሚፈልገው ምንድነው? በዋናነት እንድትረዱ የሚፈልገው አንድ ነገር አለ። እናንተ ማወቅ ያለባችሁ እዚህ ነገር ውስጥ ገብቼ ኃላፊነት ወስጄ ምገባው በቃ ልጁ መፍትሄ ማግኘት አለበት ብዬ ስለማስብ ነው። በዚህ ልክ ደግሞ መሰቃየት የለበትም። ይሄው ደርሻለሁ። ዋሻው እዛ አካባቢ ነው፣ እዛ ጫፍ ላይ ነው ያለው ዋሻው። ዋሻው ውስጥ ደግሞ እያንዳንዱ ነገር ማን እንዳለ ምን እንደተካሄደ የምታውቁት ነገር ነው። ምንም ነገር አልደብቃችሁም። ካሜራ ይዤ ገብቼ ለመቀረጽ ሁኔታዎችን አመቻችቼ እናንተ ጠንቋይ ያለበት ሁኔታ ጠንቋይ በምን አይነት ሁኔታ ውስጥ እንዳለ ማወቅ ካለባችሁ እያንዳንዱ ነገር ላሳውቃችሁ ነው የመጣሁት። ለምን አትሉኝም? ይሄ ልጅ እያየ ነው እያበደ ነው፣ እያየ ነው ደግሞ የሆነ ነገር እየሆነ ነው። እነዛ ሰዎች ያደረጉት ምን እንደሆነ አሁን እኮ ግራ የገባኝ ወደ ቤት ለመመለስ ብቻ ነበር የመሰለኝ። ይሄ ልጅ ምንም ያደረገውን እንኳን ትላንት ያደረገው በሙሉ ረስቷል። ይሄ እንዲረሳ የተደረገው ከባድ ነገር ነው። እኔ አሁን ከባድ አሁን እዚህ ውስጥ ሰው ከዛ ከአዲስ አበባ ወጥቶ እዚህ ጉራንጉር ውስጥ ገብቶ እስከ ማሰራት ድረስ የደረሱት እዚህ የሚያስፈራ ቦታ ይሁት ለማየት እንኳን የሚያስፈራ ጫካ ውስጥ ነው ያለሁት። በጣም ማለት ነው ለራሴ እስከፈራ ድረስ ማለት ነው። ግን ምንም አይፈጠርም። ሰይጣን ምንም አቅም የለውም ብዬ አስባለሁ። የሚፈርስ ነገር ነው፣ ለጊዜው ነው የሚያወራው። ምናምነው አምላካችን ይዋጋልናል ብዬ አምናለሁ። ከዛ ውጪ ደግሞ እናንተም አሁን ይሄ ነገር ሰዎች ጸሎት ያስፈልገዋል። ሁላችሁም እንድትጸልዩለት ነው። በቃ እኔ አሁን የዛኔ ሐሳብ በመስጠቴ በጣም ተጸጽቻለሁ። ስለተመለስኩም ነው። እነሱ በዛ ሊቀጥሉ ነው። እኔ አሁን ላዋርዳችሁ ነው የፈለኩት። ይሄ ሚስጥር ወጥቶ ወደ እናንተ እንዲገባ ነው የፈለኩት። ሚስጥሩ ወደ እናንተ ከደረሰ ቢያንስ
ይሁት ለምሳሌ የዋሻው መግቢያ በዚህም በኩል እንዳለ ተመልከቱት። በዚህም በኩል የዋሻ መግቢያ ያለው ግን እውነት ለመናገር አልዋሻችሁም። ቦታው እኔ ጠንቋዩን አይደለም እየፈራ ያለሁት ቦታው በራሱ አስፈሪ አይነት እንትን ያለው ኢንቫይሮንመንት ነው ያለው። ሁሉም ነገር እያሳያቸው ሂድ ከጀርባውም ያለው አሳያቸዋለሁ። ሂድ አንተ ፊት እዚህ በኋላ ያለው ነገር ደግሞ እያሳየኋችሁ ወደ እናንተ መመጣበት ነገር ነው ያለኝና መረጃዎቹ በዚህ ልክ ነው። በጣም አስጊ ሁኔታ ላይ ነው ያለ ነው። ምክንያቱም አስጊ ሁኔታ በጣም ከባድ ነው። እዩት። በዚህ ጉራንጉር ውስጥ እኔ ለአብርሃም ብዬ ነው ሁሉ መደክመው፣ ለቤተሰቦቹ ብዬ ነው መደክመው። ለምን ተደክማለህ ካላችሁኝ እንዴ ወንድሜ እኮ ነው በቃ ምንም ቢሆን ትላንትና ፍቅረኛ የወሰደ እንጂ እኔ ሰው አልገደለብኝ። ሰው የገደለ እንኳን ይቅርታ ይባባላል። ሰው የሌለው እንኳን ይቅርታ ይባባላል። እዚህ አስፈሪ ነገር ውስጥ ጥንቆላን ማካሄድ ማለት በጣም እንጃ በዚህ ዘመን የረቀቀ ነገር በቃ ብቻ ደስ አይልም። ለምን ካላችሁ ይህ አስጊ ሁኔታ ነው ያለው፣ አስፈሪ ሁኔታ ላይ ነው ያለው። በዛ ልክ ደግሞ አሁንም እንድታውቁ ፈልገው በዚህ ሁኔታ እየወረድኩ እገኛለሁ። እኔ በዚህ ሁኔታ ነው እየወረድኩ ያለሁት። እዩት። አሁን እዚህ ወንዝ ነው እንደተደገመ እየሰማሁ ያለሁት። አሁን ምንድነው የተደገመው ነገር መፍረስ አለበት ዛሬ። አሁን የመጣሁት ይሄ የምታዩት ወንዝ ነው። እዚህ ጋር ያለው አደገኛ ወንዝ ነው። መሰሪ ነገር ነው ያደረገው። ያ ነገር ደግሞ እንዲፈርስ ሚስጥሩን ለማህበራዊ ሚዲያ ወይ ለእናንተ አጋልጠን እውነታውን መታወቅ ስላለበት ነው ወደ እናንተ የመጣ ነው። እውነታው ከታወቀ ይሄ ልጅ መፍትሄ ትፈልጉለታላችሁ። ሰዎች ሐሳብ ይሰጣሉ፣ በዚህ ጉዳይ ማለት ነው። ሰዎች ሐሳብ ይሰጣሉ። ይሄ ነገር ሳረግን ነግሬያችኋለሁ። ሪስክ ስወስድ በቃ እኔ አሁን በዚህ ልክ እኔ ቆም ብዬ ያሰብኩት ታውቃላችሁ። እኔ ብሆን ወንድሜ ቢሆን ቤተሰቤ ቢሆን እንዲደርስ የማልፈልገው ነገር ላይ በሰው ህይወት እንዲደርስ አልቻልኩም። ይሄ ወንዝ እዚህ ውስጥ ስገባ ማንም የለም። በቃ ካሜራማን ነው ያለው ከኔ ጋር። ይሄ ሁሉ ሪስክ ወስደን ስንገባ ግን እያንዳንዱ ነገር እናንተ እንደቃል ልታዩ ሳይሆን ለሚመለከተው ነገር እንድታደርሱልኝ ስለምፈልግ ነው እዚህ ጫካ ውስጥ የገባሁት። እዚህ ጉራንጉር ውስጥ ገብቼ እየተሟገትኩ ያለሁት እንድታግዙኝ። አልዋሻችሁም፣ ይሄው አልቦኛል። ምክንያቱም ያለው ኢንቫይሮንመንት ማንም የለም፣ ጭው ብሏል። ወፍ ብቻ ነው የሚጮኸው። በጣም የሚያስፈራ ሁኔታ ነው ያለ ነው። እዚህ ሁኔታ ውስጥ ገብተን እሱን መፍትሄ ለመስጠት እንሞክራለን። ይህ ሚስጥር ስናጋለጥ ግን እባካችሁ አጠገባችሁ እንድትሆኑ ፈልጋለሁ። እባካችሁ ማለት ነው። ሰው ሚስጥሩ ወጥቶ ዝም አይላችሁም፣ ሌላ ጉዳት ሊያደርስ ይችላል። እባካችሁ እኔ ከዚህ በላይ አሁን እናንተ የምለምንበት ነገር የለኝም። በቃ እኔ ከጎኔ እንድትሆኑ እንዳልጎዳ እንድትጠብቁኝ እፈልጋለሁ። በቃ አሁን በዚህ ይሄ ነገር ሳፈርስባቸው ይሄ ሚስጥር ሲወጣባቸው በበቀል ተነስተው እኔን ሊጎዱ እኔን ሊያስቀይሙ በብዙ መንገድ ይሞክራሉ። ከዚህ በኋላ ግን እንደማይችሉ አውቃለሁ። ግን እናንተም ተረዱኝ። እያንዳንዱ እኔ ላይ አንድ ነገር ቢደርስ ተጠያቂው እነሱ ናቸው። ይሄ ልጅ ከመሞትም እኔ እያለሁ እንደዚህ ፈዞም አይቀራትም። ሚስጥሩ ይወጣል። አዎ ይሄ ለምን ታደርጋለህ ለምን አደረክልህ ካላችሁኝ ሴት መፈለግና ሰው ማዳን በጣም ልዩነት አለው። በቃ በሰዓቱ ስሜታዊ ስለሆንኩ ነው እንደዛ ሲያወሩም ሐሳብ የሰጠሁት እንጂ አንድም ነገር እንዲያደርጉ አላልኩም ነበር። ዝም ብዬ የሆነ ሐሳብ ጠይቀውኝ ሐሳብ ነው። ከዛ ውጪ እኔ እጅ ያነሳውበት ነገር የለም። እጅ ያነሱ ሰዎች አሁን ሳስበው ለራሳቸው መንገድ አድርገው እንዲሆንም አልነበረም። ሲጀምር ቤትን መልሰዋለን በቃ ነው ያሉት። ቤትን መልሰዋልና ሌላ ያወሩት ነገር የለም። ቤትን መልሰዋለን ብለው እንደዛ ሲያደርጉ በጣም ነው የተሰማኝ። በጣም ደንግጫለሁ። ምክንያቱም እዚህ ውስጥ እናንተ አስቡት እስቲ ከዛ ሁሉ ነገር ከዛ ከተማ ወጥተው ይሄ ጫካ አደገኛ ጫካ ነው። ስሙ ብነግራችሁ ማለት ነው አደገኛ ጫካ ነው። ደን ነው። በጣም የሚያስፈራ ሰው አይገባበትም። በድብቅ ነው ሰው የሚንቀሳቀስበት። እዚህ ወንዝ ውስጥ የመጣ እዚህ ነገር ውስጥ የገባ ሰው ወጥቶ አያውቅም። እዚህ የገባ ሰው ስገባ ግን ፈጣሪን ስለተማመንኩ ምንም አይነካኝም። እሺ ማንም ምንም ሊያደርስብኝ አይችልም። የወደቀ ነገር ነው፣ ምንም አይችልም። ልጁ ደግሞ ይለቀዋል። እሺ ተባብረን እንድናድነው ነው የምፈልገው። በቃ ጠንቋዩ ያለበትን ሄድና ሚስጥራትን ይገልጥልናል። ሚስጥራት ገልጦልን ያለው ነገር እያሳየን እንቀጥላለን። እናንተ ከጎን የሆናችሁ ደግሞ ይህ ነገር ይሄ ያደረኩት ነገር ይሄ የወጣው የተዋረዱት እነሱ ሲዋረዱ ዝም አይሉንም። እንግባሲ ይከታተሉናል በቻሉ መጠን። እናንተም ግን የቻላችሁትን ነገር እያረጋችሁልኝ አብራችሁኝ እንድትሆኑ ፈልጋለሁ። አብራችሁኝ ሁኑ። በቃ እኔ ከዚህ በላይ እኔ አሁን እየተሰማኝ ነው። በቃ በጣም ደንግጫለሁ። እውነት ለመናገር ከዚህ በላይ መደንገጥ አልፈልግም። ፈጣሪ ያለ በስማም በቃ እንገባለን። በስማም ብለን እንገባለን። ወደ ውስጥ ያለው ነገር ላሳያችሁ ነው። ተከተሉኝ። ያላችሁ መረጃ እዚህ አስፈሪ ዳገት ጫካ ውስጥ ከዚህ በኋላ ያለው ነገር ደግሞ ሰውየው ጋር እየሄድኩ ያለው ነገር ይሄው እየገባሁ ነው ያለው ነገር ደግሞ አጋንንት ምንም አያመጣም። ገብተን እዚህ አስፈሪም ቢሆን ያለው ነገር ለማስተካከል እንሞክራለን። ላለማዋሸት ግን የሆነ ልብ ያስደነግጣል። ግን ሚስጥር ማውጣት አለብኝ። የጥንቆላ ስራ አሁን እያንዳንዱ ነገር ለማሳያችሁ ሚስጥሩ ገብታችሁ አብርሃም እንደተደገመበት ነው እንዳደረገ ገብታችሁ ታያላችሁ። ግን ያስፈራል። በስመ አብ ወወልድ ወመንፈስ ቅዱስ ምንም ነገር አያገኘኝም፣ ጠላት አያገኘኝም። እገባለሁ።
እንደምታዩት አደገኛና ጉራንጉር ውስጥ ነው ያለው። እዚህ ጥንቆላ ስራ እዚህ ነው የሚካሄደው ተብለናል። ቅድም እንደነገርኳችሁ አብርሃም በምንም ሁኔታ ውስጥ መዳን ካለበት እንደምንም ልናድነው ይገባል። አሁንም እስቲ መንገዶች ፈልጌ እዚህ የሚያስፈራው ጉድጓድ ውስጥ ነው ያለው እሱ። እዚህ ጉድጓድ ውስጥ ገብቼ ልጁን ለማዳን በቻልኩት መጠን መሞከር እንዳለብኝ አስቤ ነው። እነሱ ደግሞ ይሄ ልጅ ሰው ሳየው እኔ ሁሉም ሰው መፍትሄው እየፈለገ አይመስለኝም። እዚህ የሚያስፈራ ነገር ውስጥ የገባሁት እኔ አሁንም ቢሆን ቤተሰቦቹ እንዲያውቅ ፈልጋለሁ። እናንተ ቤተሰቦቹ ከእናት ከአባት በላይ ከወንድም በላይ ሆናችሁ ቤተሰቦች አላችሁ። ልጁ እዚህ ውስጥ ሲገባ እዚህ ጥንቆላ ስራ ውስጥ ነው ያለው። አሁን እዚህ ደርሻለሁ ያሉኝ ቦታ ደርሰን ደግሞ ያለው ነገር ምን አይነት ነገር እንደተፈጠረ ለመጠየቅ እንሞክራለን። እዚህ ውስጥ ስገባ ግን ማንን ተማምኜ አይደለም የፈጠረኝን አምላክ ተማምኜ ነው። ምንም እኔ ላይ ስልጣን እንደሌለው አውቃለሁ። እስቲ የገባው እገኛለሁ። ማድረግ ያለብን ነገር በሙሉ ተረባርበን ማድረግ አለብን። አልፈራም። ፈጣሪ ያለ ከኔ ጋር፣ እግዚአብሔር አለ ከኔ ጋር። አልፈራም። እየገባው ነው። ምንም አታረገኝም። ምንም ልታረገኝ አይደለም። አብርሃምን ምንድን ነው ያደረከው? እንድትነግረኝ እፈልጋለሁ። እኔ ፈጣሪን ተማምኜ ነው የመጣሁት አንተ ጋር። የፈጠረኝን አምላክ እግዚአብሔርን ተማምኜ ነው የመጣሁት። ምንም ልታደርግ ለዛ የአጭር ቆይዬ ልጅ ወዳጅ እንደሆንክ ገብቶኛል። አዎ ምንድን ነው ያደረካችሁ? ልጁ እንዲፈዝ ያደረከው ለምንድን ነው? እኔ ፈጣሪ እኔ በስራዬ ማንም እንዲገባብኝ አልፈልግም። አሁን ራሴን እያዳመጥ ስለሆነ እዚህ እንድትልኝ በካራማው ሰፍ ጠይቃለሁ። ምንም ልታረገኝ አትችልም። ማን ነው እንደዚህ ያደረገው? ማን ነው ጭንቅላቱ እንዲቆጣጠር ያደረገው? ልሰግድልህ አልችልም። እኔ ላይኛው አምላክ ብቻ ነው የምሰግድለት። እሺ ለፈጣሪ ብቻ ነው የምሰግደው። ምንም ማድረግ አልችልም። አንተ እናንተም ጊዜያችሁ ቀርቧል። ወደኛ የምትመለሱበት ጊዜ ቅርብ ነው። እናንተ ምንም አታደርገኝም። እሱን የመጨረሻው ክፍለ ዘመን ሲመጣ የምናየው ይሆናል። ማን ነው አእምሮ እንዳይቆጣጠር ያደረገው? ማን ነው እንደዚህ ያደረገው? ማን ያደረገው? ንገረኝ። ይሄ እዚህ ጋር የመጣበት ግዛት የኔው የራሴው ግዛት ነው። እግዚአብሔር በፈጠረው ግዛት አንተ ምንም የለህም። ምንም ልታረግ አትችልም። ንገረኝ። ዝም ብለህ እኔ ማዘውና እኔ ማደርገውን ብቻ ነው። ምንም ጫውን አነካም። እኔንም ማንም አትነካም። ትለቀዋለህ አትለቀውም? ማን ያሰራበት? እዚህ ቦታ ተቋቁሜ ስመጣ ፈጣሪን ተማምኜ እንጂ አንተን ለሰከንድ እንደማላስብልህ እንድታውቅ ስለምፈልግ ነው። አንተ ቆንጆ ወጣት ስትመጣ ብልጥ መስለኝ ነበር። ለካ ሞኝ ነህ። አንተን አላምንህም። ሁሌ ሞኝ ነኝ። እኔ ስራዬን ብቻ ነው ማድረግ የፈለኩትና የተሰማኝን የማድረግ ዝመት ራሴው ነኝ የምቆጣጠረው፣ ራሴው ነኝ ማድረግ። አንድ ጥያቄ ልጠይቅ እችላለሁ? የፈለግከውን ጠይቀኝ። እስኪ አጠገብ ላይ ያለው ቅጠል ከላሉን ልትነግረኝ ትችላለህ? ለአንተ አልታዘዝህም። አንተ ለእኔ አልታዘዝከኝ። እኔ ለአንተ በምን ሲባል ልታዘዝህ? እኔ የምታዘዘው ለራሴና እኔ ለሚከተሉ ሰዎች ብቻ ነው። ካንተ የበላይ ፈጣሪ አለ። ካንተ የበላይ ፈጣሪ አለ። ምንም አታረግ። በላይ ማንም ፈጣሪ አለ። እዚህ ጋር ያቆመኝ ፈጣሪ ነው። ጫፍሬን እንኳን መንካት አትችልም። ስልጣን የለህም። ትናገራለህ አትናገርም? አሁን ይልቁንስ አንተ የምትጠቀምበት ነገር ላድርግ። ምንም አታርግልኝ። በድህነት ዓለም ከምትማቀቅ ሀብታም የምትሆንበትን እድል ልስጥህ። አልፈልግም። ቆሻሻ ነው ያንተ ገንዘብ። አልፈልግም። አብርሃም ላይ ማን እንዳስደገመና ምን እንዳደረጉበት እያንዳንዱ ምን እንዲሆን እንዳደረጉበት ብቻ ንገረኝ። ቀጥታ ይሄ ሚስጥር ቀጥታ ስለሰማው ነው አንተ ጋር የመጣሁት። ክብር አልሰጠህም። ለአንተ ክብር የለህም። ሞኝነትህ በተደጋጋሚ ነግሬሃለሁ። ስለዚህ አሁን ያ ነገር ልነግርህ አልችልም። ትነግረኛለህ። ንገረኝ። ልነግርህ አልችልም። ትነግረኛለህ እያልኩ ነው። የምታስጠቅመኝ ነገር ከሆነ ያለውን ነገር 10 ሳንቲም አልሰጥህም። ማን እንዳሰራበት ብቻ ንገረኝ። አታድከመኝ። እዚህ ጫካ ውስጥ ምንም ልታደርግ አትችልም። ምንም ስልጣን እንደሌለ ልንገርህ። ፈጣሪ አለ ከጎናችን። ምንም ስልጣን የለህም። እግዚአብሔር አለ። አንተ ስልጣን የለህም።
አሁን ያደረክበትን ብቻ ንገረኝ። እግዚአብሔር ብቻ ነው ስልጣን ያለው። አንተ ፎካሪ ንገረኝ፣ ስልጣን ንገረኝ። አሁን ማን እንዳደረገው ንገረኝ። ማን እንዳደረገው እንድነግርህ ትፈልጋለህ? ቶሎ ብለህ ንገረኝ፣ ጊዜ የለኝም። ማን እንዳደረገው እንድነግርህ ትፈልጋለህ? ትክክል እፈልጋለሁ። ንገረኝ፣ ንገረኝ። ትቃጠላለህ። ንገረኝ። እኔ ሲጀምር ይኸውልህ ፈጣሪን ተማምነህ የመጣ አንተ መቋቋም አትችልም። ንገረኝ፣ ቶሎ በል ንገረኝ። ከፈጣሪ ጋር እንዳትናገር ይትቃጠላለህ። ፈጣሪን ያዝኩት፣ እግዚአብሔርን ያዝኩት። ንገረኝ፣ ንገረኝ። አለቀህም። ንገረኝ፣ ንገረኝ፣ ንገረኝ። እንድትነግረኝ ነው። ንገረኝ፣ ንገረኝ። ማን እንዳስደገመ ንገረኝ፣ ንገረኝ፣ ንገረኝ። ማን እንዳስደገመ ንገረኝ። ከአንተ ጋር ልነካከር አቃጥለህ ነው እንዴ? ታዲያ አቃጥለዋል። በደምብ ንገረኝ። ማን እየሰራ ነው? ከኔ ጋር እንዲገናኝ አልፈልግም ነበር። እሺ እነግረዋለሁ። ልቀቀኝ፣ ልቀቀኝ፣ እነግረዋለሁ። ተይዘሃል። ንገረኝ፣ ንገረኛ። ወንድም በወንድሙ ይጨክናል፣ የመጨረሻውም ዘመን ይመጣል ብሏልና ቅዱስ ቃሉ እና አሁን ልጁ ላይ የሰሩትን ሰዎች ያወቅ ይመስለኛል። ሌላ ማን ያሰራው? እንድነግርህ መቼም አትጠብቅም። ከወንድሙ ውጭ ማን ያሰራው? እነግርሃለሁ። ቀጥታ ነው በል። ስልጣን የለህም። ብዙ ናቸው አልኩህ። ልቀቀኝ። እስኪ ወደዛ አይደለም ልጅ ወደዛ ራስ የለህም። ስልጣን እንደሌለህ አውቄ እኮ ነው የመጣሁት። ስልጣን የለህም። ንገር። አንተ እግዚአብሔር ልጅ ወይ ልቀቀኝ ብያለሁ። ልቀቀኝ። ነገር አትፈልገኝ። እነግረዋለሁ። ፍጠን። ንገረኝ። እነግረዋለሁ። ልቀቀኝ። ንገረኝ። ፍጠን። ንገረኝ። እኔ እዚህ ቦታ ላይ ብዙ ነገሮችን አድርጋለሁ። ንገረኝ። ምንም አሁን አታረግማ። አሁን አታረግም። ንገረኝ። ብዙ ነገሮችን እዚች ቦታ ላይ አድርጋለሁ። ንገረኝ። አሁን ማድረግ አትችልም። ወንድም የኔ ግዛት ነው። አንተ የፈጠርከው ነገር የለም። አሁን ሌላ ማን እንዳስደገመ ብቻ ንገረኝ። ካንተ ጋር ጨርሻለሁ። ምንም ማድረግ አትችልም ነበር ያልከኝ? ምንም ማድረግ አትችልም። እንዳለ ምድሪቱ ላይ የሞሉት ባለሀብቶች በእኔ እጅ ስር ላይ ናቸው። አሁን ጊዜያቸው ሲደርስ ይወድቃሉ። ማንን ከእግዚአብሔር አይበልጥም። አሁን የምጠይቅህ ጥያቄ ነው። ማን ነው አንዱ ያስደገመው ነው የምልህ። ማን ነው አንዱ ያስደገመው? ሶስት ናቸው። ስማቸውን እንድነግርህ አትጠብቅ። እኔም በስራዬ ላይ ጣልቃ አትግባ። አንተ እንደመጣ ለሌላ ሰው እንደማልናገረው ሁሉ እነሱም ስማቸውን ልጠቅስልህ አልችልም። ወዳጅ በወዳጁ፣ ወንድም በወንድሙ፣ ዘመድ በዘመዱ ይነሳል ብያለሁ። ስለዚህ የመገመቱ ስራ ላንተ ትቻለሁ። በስራዬ ጣልቃ አትግባ። ትለቀዋለህ። አሁን ድግምቱን ንቀልለት። ትእዛዝ ነው ማለት ትነቅልለታለህ። ንቀልለት። አልነግርህ። ብዙ ነገር ነው የተከፈለኝ እሱ ላይ እንድሰራ በተደጋጋሚ መጥተው በጣም ህይወቴን አስተካክዬበታለሁ። የሰው ደም ጠጥቼበታለሁ። አሁን አትሄድልኝም። ትቃጠላለህ። እኔስ ቆይ የበለጠ ትቃጠላለህ። ይኸውልህ አሁን እባክህ ምንም ስልጣን የለም አለኝ። የእግዚአብሔር ልጅ ነው። ማን ነው? ኢየሱስ የሚሉት ነው። እኔ ላይ እንዲምጫተበት እኔ ላይ ነው። እኔ እሱ ነው ማምነው። ምንም አትችልም አንተ። እሱ ላመነ ሰው ማንም ምንም አያደርገውም። እሱ እግዚአብሔር ያለ ያድነዋል። ድግምቱን ይኸውልህ አዝዤ ነው የምሄደው። ድግምቱን ንቀልለት። ወደዛ ተው። እየተቃጠልክ ድግምቱን ልቀቅለትና ሂድ። እኔ እሄዳለሁ። ልቀቅለት ድግምቱን። አሁን አፍርስለት። ልጁ ከዛሬ በኋላ አንድ ነገር ቢሆን ነግሬሃለሁ፣ አስጠንቅቄሃለሁ። ድግምት ራሴው ነኝ መፍታት ብችል። ግባና ፍታው። ግባና ፍታው። ትፈታለህ። ግባና ንቀልለት። ልጁ ወደ ቀልቡ ይመለስ። ነግሬሃለሁ። በፈጣሪ በእግዚአብሔር ስም ነው ያልኩህ። ልቀቅለት ልጁ። ቤተሰቦቼ እኔ ሰይጣን ምንም ያደርጋል ብዬ አላስብም። ምንም ማምጣት አይችልም። ለሚያመልኩ ሰዎች ነው ስጋቱ ማለት ነው። እና ያለው ነገር እንደምታዩት ነው። ማማ እንዳስደገመም ይናገራል። ወንድም በወንድሙ ላይ እያለ እህት በእህቱ ላይ እያለ ያለው ነገር ነግሮናል። ከዚህ በኋላ ግን መፈታት የሚችል ነገር ሰይጣን ምንም ማድረግ የሚችለው ነገር አይደለም። ከዚህ በኋላ ያለው ነገር በሙሉ ሚስጥሩ እንደምታዩት ሆኗል። አሁን ወደ መፍትሄው እንጠጋለን። አሁን እሱ ምንድነው? እሱ ላይ መጸለይ ወይ ደግሞ ጸሎት መደረግ ብቻ ነው አማራጩ። በጸሎት የማይፈታ ነገር የለም። ይሄም ድግምቱ እንዲነቀል ነግሬዋለሁ። ጠንቋይ በህይወታችን ውስጥ ምንም አቅም እንደሌለው ላሳያችሁ ስለፈለኩ ነው። እኔ በልበ ሙሉነት እግዚአብሔርን ስለማምን የገባሁት ያለው ነገር ወቁት ብዬ ነው። በዚህ ሁኔታ ነው ልጁ እንደዚህ ያደረጉት። ቤተሰቦቼ ሁሉም ይሄ ሚስጥር ደግሞ እንዲዳረስ ለአብርሃም፣ ለቅርቡ ሰው፣ ለወዳጆቹ፣ ለእናት፣ ለአባቱ፣ ለሁሉም ነገር እንድታደርሱ እጠይቃችኋለሁ። ይሄ